ኦኬ አንደኛው ጥያቄ እግዚአብሔር ተጸጸተ የሚለው መጽሐፍ ቅዱስ ላይ አለና እግዚአብሔር ጋር ከሆነ ለምን ይጸጸታል የሚለውን ጥያቄ ነው የጠየቁኝ። የአምላካዊ ባህሪ አይደለም አንደኛው ጥያቄ ማለት ነው። ሁለተኛ ጥያቄ እግዚአብሔር ሁሉን ነገር ማድረግ ከቻለ የሰው ልጅ ኃጢአት እንደሚሰራ ካወቀ ለምን መርሲውን አላሳየም? የፍቅር አምላክ ከሆነ ለምን በሰዶም እና ገሞራ ህዝቡን አጠፋ? ከአምላካዊ ባህሪ አይገናኝም እና የፈጠረውን ለምን ያጠፋሉ? አንደኛው ጥያቄ እና ደግሞ ባይብል እኛ ተከታዮቹ እኛ የምናምነው ክርስቲያኖች የምንከተለው እና ላይክ ባይብልን ለማያምን ሰው ጋድ ኤግዚስተንስ ምን ፕሩፍ አለው? ፋክት እነዚህ አግኖስቲክ የሚባሉ ሰዎች በፋክት ነው የሚያምኑት እና ምንድን ነው ፋክቱ? ላይክ ዋት ኢዝ ዘ ፕሩፍ ነው ጥያቄያቸው። ሌላ ምን አለ? እነዚህን እንትን እንበላቸውና ማለት ላይክ ሰዋን አንድ ወረቀት ሙሉ ጽፌ ያለው እና ላይክ ኦኬ ኦኬ ያውቁ ከኖት ግን አብራራልኝ። ያ ኦኬ እሺ እስድሮስ እስቲ እንግዳ እንቀበልና እስድሮስ አለ አይደል? የመጀመሪያውን ጥያቄ እስቲ አድሬስ አድርገው። እሺ ኦኬ እሱን ልመልስ ወይስ እኔማ ይሄኛውን ልመልስ ነበር? የኤግዚስተንስ ኦፍ ጋድ ላይ ምናምን ያለችው እሱ ትንሽ ሜቢ እንትን ስለሚል እነዚህን አጠራጠር ያሉትን አድሬስ እናድርጋቸውና መጨረሻ ላይ ያንን በሰፊው እንሄድበታለን አስፈላጊ ከሆነ ወይ ደግሞ ትሄድበታል። አንደኛውን አድሬስ አድርገውና ተጸጸተ የሚለውን ከቀደም ጀምሮ ሳወራ ስለነበር እኔ ሁለተኛውን አድሬስ አደርጋለሁ፣ ከዛ ሶስተኛውን አድሬስ አደርጋለሁ። ችግር የለም። እሺ የዘፍጥረት ምዕራፍ 6 ላይ እንግዲህ እግዚአብሔር ተጸጸተ ሲባል በመጀመሪያ መጽሐፍ ቅዱስ ዋናው መጽሐፍ ቅዱስ ስንል ምን ማለታችን ነው? የእግዚአብሔር አጠቃላይ መገለጥ ነው። ይሄም ማለት እግዚአብሔር በስክሪፕቸርስ ወይም ደግሞ በቅዱሳት መጽሐፍቱ በኩል የተገለጠውን መገለጥ ነው። ወይም ደግሞ ብፁዕ አባታችን አባ ሽኖዳ እንደሚሉት ከእግዚአብሔር ለሰው ልጆች ለፍጥረቱ የተላከ ደብዳቤ ነው። መጽሐፍ ቅዱስ ራሱን የገለጠበት ነው እግዚአብሔር ማለት ነው። እንደገናም ቅዱስ ኤፍሬም በመዝሙረ እምነት ወይም ሄያሚንዝ ኦን ዘ ፌዝ በሚለው መጽሐፉ ላይ እንደሚነግረው ለእኛ በሚገባን ቋንቋ ያናገረበት ነው ማለት ነው። ስለዚህ መጽሐፍ ቅዱስ ላይ እግዚአብሔር በሰውኛ ቋንቋ ሲገለጥ እናያለን። ይሄም ማለት ልክ እንደ ሰው ይሄ ለሰው የሚገቡ ነገሮች ለሱ ተሰጥተውት ሲገለጥ እናያለን ማለት ነው። ይሄ ማለት ግን የእግዚአብሔር ባህሪ ነው ወይ ወይም ደግሞ እግዚአብሔር በዚህ ብቻ ነው ወይ የሚወሰነው ማለት ግን አይደለም ነው። እግዚአብሔር ከጅምሩ የሰው ልጆችን የፈጠረው ሊጸጸት ከሆነ መጸጸት የሱ ባህሪ ቢሆን ኖሮ ከጅምሩ የሰው ልጆች እንደዛ እንደሚወድቁና ከሞራል ውድቀት ውስጥ እንደሚሆኑ እንዴት ላያቅ ይችላል? እግዚአብሔር ይሄን ያውቃል። ስለዚህ ለምንድን ነው ተጸጸተ የተባለው ሲባል ያው በሰውኛ ቃል በኩል እግዚአብሔር እኛን እያናገረ እንደሆነ ለማሳየት ነው እንጂ እግዚአብሔር የሚጸጸት ሆኖ አይደለም ማለት ነው። ለኛ በሚገባ ቋንቋ ይሄ የሰው በዛ ዘመን በኖህ ዘመን የነበሩት ሰዎች ምን ያክል ኃጢአት ውስጥ እንደገቡ ለንስሐ እንኳን ጊዜ ተሰጥቷቸው ወደ ንስሐ እንዳልተመለሱ በኃጢአት በጣም ልክ ጥግ ድረስ እንደሄዱ የሰው ልጅ ከተፈጠረበት ዓላማ ውጪ እንደሄዱ ለማሳየት የተገለጠ ነው ማለት ባጭሩ ለመመለስ ያክል። ኦኬ makes sense yeah እስድሮስ እናመሰግናለን። ዞሮ ዞሮ በአጠቃላይ እስድሮስ ያለው ሐሳብ ላይ ጄሪ ምን መሰለሽ ኦቨርኦል ያው አንዳንድ ተርሚኖሎጂዎች አሉ። ጸጸት የሚለው ነገር ባይትሰልፍ አፕላይ የሚያደርገው እንደ ሎጂካሊ ስናስበው ራሱ መጸጸት የሚለው ነገር አፕላይ የሚያደርገው ለማን ነው ከተባለ ነገን ለማያውቅ ሰው ነው። ነገ የሚፈጠረው ነገር የማያውቅ ሰው ለምሳሌ ጄሪ ለምሳሌ ነገ የሚፈጠረው ነገር ስለማታውቂ ዛሬ ማታ የሆነ ነገር ብታደርጊ ነገ ዛሬ ያደረግሽው ነገር ይጸጽትሻል። ለምን?
ነገ የሚፈጠረው ነገር ስለማታውቂ ወይ ደግሞ ቀጣይ የሚመጣውን አክሽን አንደርስታንድ ስለማናረግ ኦር ስለማናውቅ ጸጸት የሚለው ነገር ለእኛ ለሰዎች አፕላይ ያደርጋል። እግዚአብሔር ግን ሁሉን አዋቂ ስለሆነ ነገር ግን ይሄ ሰዎች ሊረዱት በሚችል ላንጉዌጅ እንደዚህ አይነት ነገሮች ኤክስፕረስ ሲደረጉ መጽሐፍ ቅዱስ ላይ እንመለከታለን። ሁለተኛው ያነሳሽው ሀሳብ ሶዶምና ጎሞራ ላይ ብቻ ሳይሆን ኦቨርኦል ለምሳሌ አዳምና ሔዋንን መመልከት እንችላለን። ኢቨን ለምሳሌ ሰዎች ምን አይነት ሀሳብ ላይ ያነሱ ይችላሉ? ተያያዥ ሀሳቦች ብዙ ጊዜ ስለሚነሱ ለምን እዛው ሆኖ አዳምና ሔዋንን አላዳናቸውም የሚል ሀሳብም ይነሳል። ኦር እግዚአብሔር ለምሳሌ አንዳንዴ ለምን ቁጣን ያመጣል የሚለውን ሀሳብ ሰዎች ሊያነሱ ይችላሉ። ወይ አንቺ ቅድም እንዳልሽው እነሱ የተጠቀሙትን ቃል ማለት ነው የግንፍልነቱን የሚለውን ቃል። አንድ ማወቅ ያለብን ነገር ምን መሰለሽ? ታች ያላችሁ ሰዎችን ማወቅ ያለባችሁ እግዚአብሔር አምላክ መሐሪ ነው። ኦኬ፣ የእግዚአብሔር ምህረት ከትውልድ እስከ ትውልድ ይሄዳል። ኦኬ፣ እግዚአብሔር መሐሪ ነው። አት ሴም ታይም ደግሞ እግዚአብሔር እውነተኛ ፈራጅና ዳኛ ነው። ኦኬ፣ እነዚህ ሁለቱን እግዚአብሔር አምላክ ሌሎች አትሪቢዩቶችም አሉት ኦፍ ኮርስ ምንም ጥያቄ የለውም። ነገር ግን እግዚአብሔር አምላክ ሁለቱን ባላንስ አድርጎ ነው የሚይዘው። ምን መሐሪ ነው፣ አት ሴም ታይም ደግሞ ምንድነው ፈራጅ ነው። መሐሪ ነው፣ አት ሴም ታይም ደግሞ እውነተኛ ዳኛ ነው። ኦኬ፣ ለምሳሌ ጄዲ መጽሐፍ ቅዱስን አይተሹ ከሆነ ሰዶምና ጎሞራ ህዝቦች ምን ያህል ነው እግዚአብሔር የታገሳቸው? እውነት ለማውራት በጣም ታግሷቸዋል። ኦኬ፣ በጣም ታግሷቸዋል። ኦኬ፣ እንዲመለሱ እድል ሰጥቷቸዋል። ኢቭን እስከ መጨረሻ ድረስ አይደለ? ኢቭን እግዚአብሔር በጣም ታግሷቸው ሁላ ከአብርሃም ጋር እግዚአብሔር ሲነጋገር ለምሳሌ ሄደሽ ብትመለከች ምንድነው አይደል? 5 ሰው አይደል? 5 ጻድቅ እዚህ አካባቢ ላይ ባገኝ እነዚህ ሰዎች እምራለሁ እስከማለት ራሱ ደርሷል አይደል? እግዚአብሔር ኢቭን እና በዚህ ድረስ እግዚአብሔር አምላክ እነዚህ ሰዎች ታግሷቸዋል። ኦኬ፣ በጣም ታግሷቸዋል። ነገር ግን እንዳልኩት ምንድነው እግዚአብሔር መሐሪ ብቻ ሳይሆን ደግሞ ፈራጅም ነው፣ ዳኛም ነው። ስለዚህ ደግሞ ፍርድን የሚያስተላልፍበት ጊዜ አለ፣ ምንም ጥያቄ የለም። ኦኬ፣ ፍርድን የሚያስተላልፍበት ጊዜም አለ። ስለዚህ ከዚህ አንጻር ነው የምንመለከት። ሁለቱን እግዚአብሔር አምላክ ባላንስ አድርጎ ነው ያዘው። ለምሳሌ ከአዳምና ሔዋን ጋር ራሱ በተገናኘ ብንመለከት አንዳንድ ሰዎች ለምሳሌ እንደ አዳምና ሔዋንን ለምን እንደ አምላክ ለምን በስጋ መገለጥ ያስፈልገዋል? እዛው ሆኖ ማዳን አይችልም እንዴ የሚሉ ሰዎች አሉ። ኦፍ ኮርስ ማዳን ይችላል። እግዚአብሔር የፈለገውን ማድረግ ይችላል። ማንም እግዚአብሔር የፈለገውን ነገር ማድረግ ቢፈልግ ማንም ሰው ለምን እንዴት አደርጋለሁ ብሎ ሊጠይቀው አይችልም። ነገር ግን እግዚአብሔር አዳምን ከዚህ ፍሬ ወይ ደግሞ ከዚህ ዛፍ ፍሬ በበላ ቀን ከዚህ በለስ በበላ ቀን ትሞታለህ ብሎታል። አየሽ፣ እግዚአብሔር ለቃሉም ታማኝ ነው። ትሞታለህ ብሎታል። አዳምና ሔዋንን ያንን ነገር አደረጉ። ስለዚህ እግዚአብሔር አምላክ ምንድነው እንደው እዛው በዙፋኑ ቁጭ ብሎ ቢያድናቸው ካለው ነገር ወደኋላ ሊመለስ ነው። አየሽ፣ ቃሉን ሊያጠፍ ነው። እግዚአብሔር ደግሞ ቃሉን አያጥፍም። ሰማይና ምድር ያልፋሉ ነገር ግን ቃሌ አያልፍም ብሎ ተናግሯል ጌታ። ሰማይና ምድር ያልፋሉ ነገር ግን እግዚአብሔር ቃል አያልፍም። አየሽ፣ እግዚአብሔር ቃል የሚቀየር አይደለም። ስለዚህ እግዚአብሔር ምን አደረገ? እግዚአብሔር እውነተኛ ፈራጅ እውነተኛ ዳኛ እንደመሆኑ ቃሉን ይጠብቃል፣ የተናገረውን ነገር ይጠብቃል። ነገር ግን ደግሞ አዘ ሴም ታይም ደግሞ እግዚአብሔር መሐሪ ነው፣ አባት ነው። ኦኬ፣ ለሰዎች የሚራራ አባት ነው። ስለዚህ ሁለቱም ባላንስ በሚያደርግበት እግዚአብሔር ፍርዱን በጠበቀ መልኩ ምህረቱን በጠበቀ መልኩ ደግሞ እግዚአብሔር እርሱ ባወቀው በሱ ኢንፋይናይት በሆነው ናውሌጅ ሁለቱን ነገር አስተምሮ በስጋ መገለጥን መርጧል። እና ኦቨርኦል ብሉይ ኪዳንም ላይ ስትመለከች የእግዚአብሔር ቁጣ ለምሳሌ ሰዎች ላይ ሲመጣ ምንድነው እግዚአብሔር ሳይታገስ ቀርቶ አይደለም። የትኛውም ታሪክ ላይ እግዚአብሔር በአንዴ እንደው ሰዎች ዝም ብሎ የሚያጠፋ እንደው ሰዎችን በማጥፋት የሚደሰትም አይነት አምላክ አይደለም። ነገር ግን ይታገሳል። በነቢያቱ በኩል በተለያዩ ሰዎች በኩል የንስሐ ጥሪን ይሰጣቸዋል። ሰዎች ግን ልቦናቸውን በጣም ሲያደነድኑ ግን እግዚአብሔር ደግሞ ቁጣን የሚያመጣበት ጊዜ አለ። ኦኬ፣ ስለዚህ እነዚህን ሁለቱ ነገሮች አብሮ የያዘ ነው ለማለት ያክል ነው። እጂ ሐሳቤን አግኝተሽው ከሆነ ኦኬ ኩት ላይ ኤግዛክት እንትኑን ላምጣው ብዬ ነው እንትን ያላልኩት። ትንቢተ ሕዝቅኤል ምዕራፍ 4 ቁጥር 14 ላይ እኔ እግዚአብሔር እንዲህ ይላል ቃሉ ማለት ነው። ወይ ላንብበው እዚሁ። እኔ እግዚአብሔር ተናግሬያለሁ፣ ይመጣል፣ እኔም አደርገዋለሁ፣ አልመለስም፣ አልራራም፣ አልጸጸትም፣ እንደ መንገድሽና እንደ ስራሽ ይፈርዱብሻል ይላል ጌታ እግዚአብሔር ይላል። ስለዚህ እዚህ ጋር አልጸጸትም ብሎ እግዚአብሔር በግልጽ ሲናገር እናየዋለን። ስለዚህ ባህሪያ አይደለም መጸጸት እያለን ነው። ስለዚህ ኦሪት ዘፍጥረት ምዕራፍ 6ን ኢንተርፕሬት የምናደርገው ነገር ነው እንጂ ከሱ አትሪቢዩት ጋር ወስደን ኢንተርፕሬት የምናደርገው አይደለም ማለት ነው። እና ያው ከዛ ይሄ ለኛ የተነገረ ስለሆነ በሰውኛ ቋንቋ እንደተናገረን ልንረዳ ይገባል።
ይሄኛው ናይስ። ስለዚህ ወደ ሶስተኛው ጥያቄ መሄድ እንችላለን። አንደኛና ሁለተኛ ሀሳቡን ካገኘሽው ሜይ ቢ እንትንስ አንድ ጥያቄ አለ ሌላም what is evidence for God for those who don't believe in Bible ነው ሌላኛው ጥያቄው። ሶስተኛው ጥያቄ አይደል ካልተሳሳትኩ? ያ ነው ኦኬ ያ I think so ያ ኦኬ ያ እሺ። እስድሮስ ቀደም ሶስተኛውን ስትለኝ ስለነበር የተወሰነ ሀሳብ ሰጥበትና እኔም የተወሰነ ሀሳብ ሰጥበታለሁ። መጽሐፍ ቅዱስን ለማያምኑ ሰዎች ኤቪደንስ ፎር ጋድ ወይ ደግሞ የእግዚአብሔር ህልውና ኦር ኤግዚስተንስ እንዴት እንትን ልንል እንችላለን የሚለውን ሀሳብ ውስጥ ቅዱስ ጎርጎርዮስ የታቴቡም እንደሚለው ኤግዚስተንስ ኦፍ ጋድ ወይም ደግሞ ይሄ የፈጣሪ ሀልዎት በሁለት አይነት መንገድ ልናውቅ እንችላለን ይላል። አንዱ ለሚያምኑ ሰዎች እና ሁለት ደግሞ ለማያምኑ ሰዎች ማለት ነው። ቅድም እንዳልኩሽም መጽሐፍ ቅዱስ አንዱ የእግዚአብሔር ግልጠት ነው። ስለዚህ በመጽሐፍ ቅዱስ ውስጥ ደግሞ እግዚአብሔር ፈጣሪነቱን፣ አምላክነቱን፣ ገዥነቱን በተለያየ መንገድ ሲገልጽ እናየዋለን ማለት ነው። ይሄ ላመኑ ነው፣ ላመኑ ሰዎች ነው ማለት ነው። ላላመኑ ሰዎች ኢቭን ያላመኑ ሰዎች በሎጂክ ወይም በሪዝን እግዚአብሔርን ህልውና ሲያገኙ እናያለን። ህልውና ሲያገኙ ስልሽ እግዚአብሔርን መድረስ አይደለም፣ እግዚአብሔርን መድረስ ሳይሆን ነገር ግን የእርሱን ህልውና ግን ፈጣሪ የሚባል አካል እንዳለ ሊያውቁ ይችላሉ ማለት ነው። ስለዚህ ከአባቶች ከአርሊ ቸርች ፋዘርስም እንደምንረዳው የተለያዩ የአመክንዮ ወይም ደግሞ የቲዮሪ አይነቶችን በእግዚአብሔር በፈጣሪ ህልውና ላይ ዲቨሎፕድ ሲያደርጉ እናያቸዋለን ማለት ነው። ለምሳሌ የኮስሞሎጂካል አርጊውመንት ሊሆን ይችላል። ይሄ ከስነ ፍጥረት ጋር በማያያዝ ያም ማለት ለሁሉም ነገር ሁሉም በዚህ ዓለም ላይ ያለው ነገር የምክንያትና የምክንያት ውጤት ነው ሁሉም ነገር። ስለዚህ ሁሉ ነገር ለመኖሩ ምክንያት ካለው ስለዚህ ዓለምም ደግሞ ለመገኘቷ ምክንያት ይኖራታል። ያ ምክንያት ደግሞ ምክንያት አልባ የሆነ ምክንያት መሆን አለበት። ስለዚህ በዚህ በኮስሞሎጂካል አርጉመንት የፈጣሪን ህልውና ሊገኝ ይችላል። ይሄ ፊሎሶፊካል ይሄ አንደርስታንዲንግ ወይም ደግሞ ነጋሪ ሴቶች ናቸው፣ አርጊውመንቶች ናቸው እነዚህ ማለት ነው። ከዛ ደግሞ ከዓለም ኮስሞሎጂካል አርጉመንት ራሱ የምንለው አለ። በጊዜያት ሁሉ ነገር የተጀመረበት ጊዜ ካለው እንደዚሁም ዓለምም ደግሞ ወይም ደግሞ ዩኒቨርሱ የተጀመረ ጅማሬ አለው። ጅማሬ ካለው ደግሞ ኦብቪየስሊ ፍጥረት ነው የሚሆነው። ፍጥረት ከሆነ ደግሞ ለፍጥረት ምክንያት ያስፈልገዋል። ምክንያት ካስፈለገው ደግሞ ምክንያቱ ምን መሆን አለበት? ምክንያት አልባ ምክንያት መሆን አለበት ነው። ሌሎችም እንደዚሁ ሌላም እንደዚሁ ዲዛይን ኢንተለጀንስ ቲዮሪ የሚባልም ቲዮሪ እንጠቅሰው እንችላለን። ይሄም ከኮስሞሎጂ ጋር ቢገናኝም ነገር ግን የዚህ ቲዮሪ እንትኑ ምንድነው? ዓለምን ስናያት ሁሉ ነገር አይደለ። ይሄ ስርዓቷን የጠበቀችና በጣም እንትን የሆነች ነች ዓለምን ዩኒቨርሱን ስንመለከተው ማለት ነው። ስለዚህ ዩኒቨርሱ እንደዚህ ከሆነ ደግሞ እንዴት ይሄ ሁሉ ነገር በአጋጣሚ ሊሆን ይችላል? አጋጣሚ ሊሆን አይችልም። ለምሳሌ ሰው የፍጥረትን ይሄ ዓለማችን የተሰራበትን ስሪት ብንመለከተው በበጋ ጊዜ ክረምት አይሆንም፣ በክረምት ጊዜ በጋ አይሆንም። ስለዚህ ይሄ ዓለማችን ጥንቅቅ ማለቷ በራሱ ዓለምን ዲዛይን ያደረጋት ብልህ አካል እንዳለን የሚያሳየው። እንደዚሁ በራሷ ይሄ ሁሉ ነገር ስትክልክል ልትል አትችልም ነው። በጥቅሉ ግን ግሪጎሪ ኦፍ ታቴቭን በዚህ በኤግዚስተንስ ኦፍ ጋድ ላይ እንደሚናገረው ይሄ እግዚአብሔር ይሄ ስላልተዳሰሰ ስላልታየ ብቻ የለም ማለት አይቻልም ነው። ምክንያቱም የተለያዩ አካላት እንዳሉ እናምናለን፣ ግን ስቲል አልጨበጥናቸውም፣ አላየናቸውም። እንደ ንፋስ፣ እንደ ነፍስ፣ አእምሮ ምናምን የምንላቸውን አካላት ስቲል አልዳሰስናቸውም፣ አላየናቸውም። ነገር ግን እንዳሉ እናምናለን።
የንፋስን መኖር የምናውቀው በውጤቱ ነው። ስለዚህ የፈጣሪ እግዚአብሔር መኖር የሚታወቀው በውጤቱ ነው ይላል። ስለዚህ ኦብቪየስሊ ሪዝንን ራሱ እግዚአብሔር ስለሆነ የሰጠን በሪዝን ያላመኑ ሰዎች፣ ፈላስፋዎች፣ አህዛቦች እነዚህ ሁሉ ይመጣሉ ማለት ነው። ቅዱስ ጳውሎስም በሮሜ መልእክቱ ምዕራፍ 1 ከቁጥር 20 ላይ እንደሚነግረን በፍጥረቱ ተገልጦ ይኖራል እንዳለው ፍጥረቱ በራሱ የእሱ መኖሩን የሚያሳየን ምስክር ነው ማለት ነው። ቃሎት ያሰማለን። ስድሮስ እግዚአብሔር ያክብርልን። ጄሪ አለሽ? አይ ቲንክ ቀይ ያበራባት መሰለኝ። ሰምቼዋለሁ ግን ድሮስ የተናገራል እንትንም ሜቢ ከዚህ አንጻርም ስድሮስ ያላቸው ነገሮች እንዳሉ ባይዘው ብዙ ነገር ለምሳሌ አሁን ክሌም የሚያደርጉ አካላት አሁን እኛ ክርስቲያኖች እና አይደል ጄሪ ክርስቲያን እንደመሆናችን ለምሳሌ ከስቶሪ አንጻር ለምሳሌ መጽሐፍ ቅዱስን የማያምኑ ሰዎች ኦፍ ኮርስ መጽሐፍ ቅዱስ ላይ አፕን ያደርጉ የተባሉት አሁን አንድ ሰው መጽሐፍ ቅዱስን አያምንም ሲባል ባይሰልፍ መጽሐፍ ቅዱስን አያምንም ሲባል ለምሳሌ መጽሐፍ ቅዱስን አያምንም ሲባል መጽሐፍ ቅዱስ ውስጥ ያሉ ስፔሲፊክ ታሪኮችን ነው ወይስ ለመሰለሽ በአርጊመንት ደረጃ ወደዛ ከመሄድ በፊት አሁን ይሄ ሞራል አርጊመንት የሚባል ነገር አለ አይደለ ጄሪ ለምሳሌ ባይ ዲፎልት እኔና አንቺ የሆኑ ነገሮች ልክ አይደሉም የምንልበት ነገር አለ አይደለ ለምሳሌ ህፃናትን መድፈር ልክ እንዳልሆነ እናውቃለናል ባይ ዲፎልት ልክ እሱን አንስቼላቸው ነበረ በሞራሊቲ ብዬ ሳነሳላቸው አሁን በምድር ላይ በጣም ሞራሊቲ ያላቸው ሰዎች እነዚህ ጃፓኖች ምናምን ጭራሽ አያምኑም በእግዚአብሔር መኖርና እሱ ፕሩቭ ሊያደርገው ይሄ ሞራሊቲ ኤግዚስት ማድረጉ እሱን ፕሩቭ ሊያደርገው አይችልም ብለው ነው ይህንን የመለሱልኝ። ያ ምልልሽ ፈልጌ ነው ያው ሞራሊቲ የሚለው ነገር ሰብጀክቲቭ ነው። እኔ ምልልሽ ፈልጌ ነው ባይ ዲፎልት አሁን እኮ አምላክ ስለመኖር ነው አይደለ እያወራን ያለ ነው አይደል መጀመሪያ ለምሳሌ ኤቲስት ከሆነ አካል ጋር የምትስማሚው ጄሪ ምንድነው የምትስማሚው ለምሳሌ አምላክ አለ ወይስ የለም የሚለውን ከተነጋገርሽ በኋላ ነው ወደ እውነተኛው አምላክ ማን ነው ወደሚል ሐሳብ ነው የምትሄጂው። አየሽ አሁን ሞራሊቲ የሚለውን ሐሳብ ለምንድነው እኛ እንደ አርጊመንት የምናነሳው ከተባለ ራይት ኦር ሮንግ ወይ ደግሞ ይሄ ነገር ልክ ነው ይሄ ነገር ልክ አይደለም የሚለውን ሐሳብ ራሱ የሰው ልጅ ከየት ሊያመጣው ቻለ የሚለውን ነገር እንጠይቃለን። ባይ ሰልፍ ኦኬ አሁን ቀደም ያልኩሽ ድምጽ ይሰማል ቢጫ በርቶብኝ ነበር ይቅርታ ይሰማል ኦኬ መጥቻለሁ እሺ ኔትወርክ መሀል ላይ እንትን አብርቶብኝ ነበርና ይሄ ዘሞራሊቲ አርጊመንት ምንድነው እንዳልኩሽ አሁን እውነተኛው አምላክ አሁን ጃፓኖች ምናምን ብለው ላነሱት አርጊመንት ነው የምልሽ ኦኬ ፈጣሪ አለ ወይ ደግሞ ዜሪ ቀደም ስድሮስም ሲናገር እንደነበረው ዛንኮዝድ ኮዝ የምንለው ማለት ነው ኦኬ እና ፈጣሪ አለ ለሚለው ነገር ፍጥረታትን በሙሉ ስንመለከት ለምሳሌ ብዙ ሰዎችን ሰብሰብ አድርገሽ ብትጠይቂያቸው እናንተም ብትይ ህፃናትን ለምሳሌ የሆኑ ህፃናትን እንደዚህ ማድረግ ልክ እንዳልሆነ ይነግሩሻል ባይ ዲፎልት ኦኬ ባይ ዲፎልት ለምሳሌ ስለሰው ስናወራ ማለት ነው ስለሰው ስናወራ ይሄ ባይ ኢትሰልፍ የሆነ ነገር ልክ ነው ወይስ ልክ አይደለም ራይት ኦር ሮንግ የሚለው ነገር የኮንሺየስ ማይንድ የሚለው ነገር ራሱ ባይ ኢትሰልፍ የሰው ልጅ ዝም ብሎ ባይ ዲፎልት ሳይሆን ዜሪ ሰምዋን ቢሃይንድ ኢት ኮንሺየስ እንድንሆን ራሱ ኦኬ ልክ ነው ወይስ ልክ አይደለም የሚለው ነገር አሁን ይሄ የጃፓኖቹን አርጊመንት የሆኑ ሰዎች ሲያነሱ ለምን ልክ እንደማይሆን ታውቂያለሽ እኛ እያወራን ያለነው መጀመሪያ የክርስቲያኖች አምላክ ነው ትክክለኛ አምላክ ስለሚለው ሳይሆን አምላክ አለ there is a creator behind a creation ነው እያልን ያለነው የሆነ ፈጣሪ አለ there is someone behind it ከዚህ ክሪኤሽን በስተጀርባ የሆነ አካል አለ የሚለውን ነገር ለማሳየት ነው ኦኬ ሞራሊቲ አርጊመንት የምናነሳው እንጂ ለምን ባክፋይር ያደርግባቸው ጃፓኖችን እርግጠኛ ነኝ ምሳሌ የሚያነሱት እነሱም እንኳን አያምኑ ኦኬ እነሱም እንዲህ ናቸው ግን እንደዚህ አይነት ነገርን ያራምዳሉ ለሚሉት ነው እኛ ደግሞ እያልን ያለነው ፈጣሪ ስንል ስለ ሁሉም ፈጣሪ ነው እያወራን ያለነው ስለ ሁሉ ሰው ልጅን ስለፈጠረው በሙሉ ነው እያወራን ያለነውና ከዛ አንፃር ነገሮችን ማየት እንችላለን በተጨማሪ ግን
አሁን መጽሐፍ ቅዱስን የማያምኑ ሰዎች ለሚለው መጽሐፍ ቅዱስ ራሱ ሪላያብል ቡክ ለመሆኑ ወይ ደግሞ የሚታመን መጽሐፍ ለመሆኑን ብዙ ማስረጃዎች ማቅረብ ይቻላል። ለምሳሌ አርኪኦሎጂካል የሆኑ ነገሮችን እንደ ማስረጃ ማቅረብ እንችላለን። አርኪኦሎጂካል የሆኑ ማስረጃዎችን፣ አርኪኦሎጂካል ፋክቶችን አንዳንድ ሰዎች ለምሳሌ በተአምር አሁን እኛ እንደው ክርስትናው ቤተክርስቲያናችን ብዙ ጊዜ ሰዎችን በተአምር እንድናሳምናቸው ምናምን እንትን አትልም። ነገር ግን ስቲል ቱ ዚስ ዴይ ኦኬ ቤተክርስቲያን ውስጥ ወይም ደግሞ ክርስትና ውስጥ ያሉ ተአምራት ሌላ የትም ቦታ ብትሄጂ የማትመለከቻቸው ወይ ደግሞ ማንም ዲስፕሩቭ ሊያደርጋቸው የማይችሉ ተአምራት ዊዚን ዘ ቸርች አሉ። ኦኬ በቤተክርስቲያን ውስጥ ማንም ይሄ ከዚህ አንፃር ነው ይሄ ከዚህ አንፃር ነው ብሎ ዲስፕሩቭ ሊያደርጋቸው የማይችሉ ሚራክሎች አሉ ኦር ተአምራት አሉ። ከዚህ አንፃርም አርጊውመንት እንዳልኩሽ መጽሐፍ ቅዱስ ላይ ያሉ ብዙ ታሪኮች ለምሳሌ አርኪኦሎጂካሊ ፕሩቭ የሚደረጉ ነገሮች አሉ ከታሪክ አንፃር ከምን አንፃር እና ኦቨርኦል ግን ያው ቀደም ወንድማችን እስድሮስም እንደነገረሽ ከዛ ባለፈ እንዲህ ነው። ግን እሱን የማያምኑ ሰዎች ሲባል ራሱ መጽሐፍ ቅዱስ ለምንድን ነው የማያምኑት ምን ብለው ነው የማያምኑት የሚለው ራሱን የቻለ ሰፋ ያለ ዲስከሽን ነውና ከዚህ አንፃር ብናየው መልካም ነው። እህታችን ጄሪ ሌሎች ያልሻቸውን ጥያቄዎች ሜቢ ሌላ ቀን ደግሞ እንደዚሁ ላይፍ ስንገባ አይ ቲንክ ሙሉ ፔጅ የጻፍኩት ብለሻል። እግዚአብሔር በረዳና ባገዘን መጠን እንግዲህ እንደዚሁ ዲስከስ ያ እነሱንም ኢንቫይት ለማድረግ እሞክራለሁ። ይሄንን ያ ቴንክ ዩ ይቻላል we can do that ይቻላል። ኢንቫይት አድርገሻቸው ፍሩትፉል የሆነ ዲስከሽን እንደምናደርግ ተስፋ አደርጋለሁ። ስለመጣሽ እናመሰግናለን። ግን ኤቲስት ናቸው። ምክንያቱም አግኖስቲክ ሊያነሱት የሚችለው አርጊውመንት ከኤቲስቶቹ ጋር በጣም የተለየ ነው የሚሆነው። ምክንያቱም የሁለቱም አሳምፕሽን የተለያየ ነው። ኤቲስት አግኖስቲክ ናቸው። ኦኬ አግኖስቲክ ከሆኑ ላይክ በአምላክ መኖርና አለመኖር ላይ ይሄ እንትን ነው የሚኖራቸው። ይሄ ፕሮባቢሊቲ ነው ሊኖርም ላይኖርም ይችላል። ፋክት የለም ነው የሚሉት። ፋክት የለም ፋክት አሳዩን ነው እያሉ ያሉት እነሱ። አሁን ደን ደግሞ የሚነሳው አርጊውመንት ምንድነው? አምላክ ልዕለ ኃያል ወይም ሱፐርናቹራል በመሆኑ ቢኖር በራሱ ሊደረስበት አይችልም የሚል አርጊውመንት ነው የሚነሳው ማለት ነው። ይሄ የሆነ ዳርክነስ የሆነ ነገር ማለት ነው። አሁን ግን ላይክ እኛ አምላክ ይታወቃል ስንል ግን በባህሪው ይታወቃል ምናምን እያልን እንዳልሆነ ያንም ልብ ማድረግ ያስፈልጋል ብዬ ስላሰብኩ የጠየቅኩሽ። ኦኬ እሺ ኦኬ ጄሪ ማይክሽን ኦን አድርገሽ ነበር። የምትይው ነገር ካለ እድል ስጥሽ። አመሰግናለሁ። አይ ቲንክ ለእኔ አሁን ለእነሱ እንደመነሻ ብዙ ነገር ይዣለሁ። አይ ቲንክ this is enough. Thank you guys. ኦኬ እሺ እናመሰግናለን። እሺ መልካም ምሽት። እሺ ኤርሚያስ የሚል ዩዘር ኔም እንኳን ደህና መጣ። መንገድ ላይ ነኝ ያለሁት ያዳመጥ ነበር ረጅምና እሺ ይሰማችኋል የማወራው ነገር? ኦኬ ይሰማል። እኔ ቢጫ እያበራብኝ ነው ኔትወርኬ ግን ይሰማል። ቀጥልሽ። እሺ የኔ ጥያቄ እንኳን ምናልባት ወደ እመቤታችን ቅድስት ድንግል ማርያም ስለ እርገቷ ያለውን ጥያቄ የሆነብኝና ትናንትናም ቤት ከፍቼ እየጠየኩ ነበረ። መመራንም እየመልሱልኝ ነበረ በብዛትና ምናልባት ደግሞ ሞር ለማወቅ ብዬ ነው ወደዚህ የመጣሁት። የእመቤታችንን እርገት በተመለከተ መጠየቅ ይቻላል ወይስ? ምን አልከኝ? የእመቤታችንን እርገት ነው የኔ ጥያቄ። ይቻላል። ምንድነው እዛ ላይ ጥያቄ የፈጠረው? ለምሳሌ አሁን ያው መጽሐፍ ቅዱስ ላይ አብዛኛው ምንድነው ጥያቄ የፈጠረው? የእመቤታችንን እርገት ላይ መነሳት እና ወደ ሰማይ ማድረጓን ማለት ነው። መጽሐፍ ቅዱስ ላይ እንግዲህ እንደተጻፈው የምናየው ነገር ከሰማይ የመጣ ወደ ሰማይም ያረገ ከጌታችን መድኃኒታችን ኢየሱስ ክርስቶስ ውጪ መጽሐፍ ቅዱስ የሚጠቅሳቸው አሉ። እነሱ መጽሐፍ ቅዱስ የሚጠቅሳቸው ደግሞ እነ ኤልያስንም እነ ሙሴንም እነ ሄኖክ ነው። ይቅርታ ከተሳሳትኩ ሰሞን 3 ምናምን አሉ መጽሐፍ ቅዱስ የሚጠቅሳቸው ማለት ነው።
ከዛ ውጭ እንግዲህ የዮሐንስ መልእክት ላይ ደግሞ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በነበረበት ሰዓት ላይ ለዮሐንስ እችቱልና ብሎ ተሰጥቶት ነበርና ዮሐንስ ደግሞ 3 ምዕራፎች ሲጽፍ የነ አልዓዛርን የነ አቢጣን መነሳት ሁሉ ጽፎ ነበርና የእመቤታችን ግን አልተጻፈም። እዛ ላይ በገድላት ምናምን ደግሞ እናገኘዋለን የእመቤታችን ትምህርት ማለት ነው። እና እሱን ነገር እንዴት ይታያል የሚለው ነው ጥያቄ። ኦኬ፣ በመጀመሪያ ደረጃ ሜቢ በሀሳብ ደረጃ አሁን ትናንት ስትወያይ ነበር። ሜቢ እንዳልኩ እኛም አጠር ባለ መልኩ ሾርት ከት ባለው መልኩ እንድንመልስልህ ትናንት እዚህ ሀሳብ ላይ ተወያይተ ነበር። ሜቢ ከሌሎች ወንድሞች ጋር በሰፊው ረጅም ሰዓት ስወያይ ነበረ። ክሪስቶፎሮስም እያስተማረኝ ነበረ። መዝሙር ያሬድም ደግሞ ይህን ጥያቄ አልጠየቁትም እንጂ ሰዓት እያዘ ያስተምረኛል አንዳንዴ። አዎ፣ ነገር መደጋገም እንዳይሆን ሜቢ እነሱ የተናገሩት ነገር ላይ ግልጽ ያልሆነልህ ነገር ምን አለ? ለምሳሌ አሁን መጽሐፍ ቅዱስን ስታነበው ለምሳሌ አንድ ቀለል ያለ ምሳሌ ልስጥ። መጽሐፍ ቅዱስ ላይ ወደ መንፈስ ቅዱስ የጸለየ ሰው አለ? ወደ መንፈስ ቅዱስ የጸለየው ሰው አለመኖሩ ወይ ደግሞ ያ ነገር አለመጻፉ እኛን ወደ መንፈስ ቅዱስ እንዳንጸልይ ይከለክለናል? አይከለክለንም። ያው መንፈስ ቅዱስ እንደሚቃተትልን እንደሚያግዘን እንደሚያበረታን ነው መጽሐፍ ቅዱስ ላይ እንግዲህ ሮሜ 8:26 ላይ የሚነግረን። ምን ልልህ ፈልጌ መሰለህ ለምሳሌ መጽሐፍ ቅዱስን እኛ የምንረዳው የቤተክርስቲያናችንን መረዳት ስለ መጽሐፍ ቅዱስ ያለውን ነገር ለምን አሁን አንተ ቅድም ስታነሳ ዮሐንስ እንዴት በእነዚህ ነገሮች እናት ተብሎ ተሰጥቶት እንዴት ስለሱ አልጻፈ የሚል አይነት አርጊመንት አንስታል። ኦኬ፣ መጽሐፍ ቅዱስን የምንረዳበት መንገድ ማወቅ ያስፈልጋል። ምን ማለት ነው ከተባለ መጽሐፍ ቅዱስ ሪትን የሆነ ትራዲሽን ነው። ኦኬ፣ ሪትን የሆነ ትራዲሽን ወይ ደግሞ በጽሁፍ የተላለፈ ትውፊት ሪትን እንደምታውቀው አንደኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ቅዱስ ጳውሎስ በቃልና በጽሁፍ ያስተላለፍናላችሁ ብሎ ተናግሯል አይደል ኤርሚያስ? ስለዚህ መጽሐፍ ቅዱስ ሪትን የሆነ ትራዲሽን ነው። መጽሐፍ ቅዱስ ሪትን የሆነ ትራዲሽን ነው። በቃል ደግሞ ኦራሊ ደግሞ የተላለፉ ትራዲሽኖች አሉ። ይህን ማወቅ ያስፈልጋል። በቃል የተላለፈ ነገር አለ፣ በጽሁፍ የተላለፈ ነገር አለ። ኦኬ፣ ለምሳሌ መጽሐፍ ቅዱስ ላይ እኮ ነገርኩ ቃል በቃል በጽሁፍ እንዲህ ተብሎ ያልተጻፉ ብዙ ነገሮች ማንሳት እንችላለን አይደል? አዲስ ኪዳን ላይ ኮንፊርም እንድታደርግልኝ ነው። ዝም ብዬ ማውራት ከሆነ እንዳልኩ ያው ድካም እንዳይሆን ነው። አንተ ሀሳቡን እያገኘው እንድትሄድ ነው። መጽሐፍ ቅዱስ ላይ ያልተጻፉ ብዙ ነገሮች አሉ አይደል? ቃል በቃል ያልተጻፉ ብዙ ነገሮች አሉ። አዲስ እኔ ይሰማኛልኝ እንትን እንዳለ ልብዬ ሌት እየሆነ ነው። አይ አይደለም፣ እሱ መያዙን ሳይሆን ባኬን ፎርዝ ሲሆን የሚሰሙ ሰዎችም አንደርስታንድ እያደረጉት ይመጣሉ። የኔ ሐሳብ አሁን የኔ ሐሳብ ምንድነው? መጽሐፍ ቅዱስ ላይ አዲስ ኪዳን ላይ ያልተጻፉ ይሄ ኤግዛክት ወርድ በሚባል ደረጃ ያልተጻፉ ብዙ ነገሮች አሉ ወይስ የሉ? ብዙ እውቀቱ የለኝም። እኔ ያን ያክል ብዙ እውቀቱ የለኝም። መጽሐፍ ቅዱስ ላይ አንብቤ የተረዳሁትን ነገር አለ። ከዛም ደግሞ በአስተምሮም ደረጃ ደግሞ መማራቸው ነገሮች አሉ። ያን ያክል እውቀቱ የለኝም። እኔ ለመማር ነው የመጣሁት። ለምሳሌ በመስቀል ማማተብ፣ እሺ፣ ለምሳሌ በቅዱስ መስቀል ምልክት ማማተብ መጽሐፍ ቅዱስ ላይ አለ? ብዙ ነገሮች አሉ። ምን ልል ፈልጌ ነው? ሪትን የሆነ ትራዲሽን አለ፣ ኦራል የሆነ ትራዲሽን አለ። ኦኬ፣ ለምሳሌ ጥንታውያን አብያተ ክርስቲያናትን በሙሉ ብትመለከት ኦሪየንታል ቤተክርስቲያንን፣ ኢስተርኖችን ብትመለከት፣ ካቶሊኮችን ብትመለከት የእመቤታችንን እርገት ይቀበላሉ። ጥንታውያን አብያተ ክርስቲያናት በሙሉ የእመቤታችንን እርገት ይቀበላሉ። ለምን? ጥንታውያን የተባሉት ማለት ከመጀመሪያው ክፍለ ዘመን ጀምሮ የነበሩ አብያተ ክርስቲያናት በሙሉ የእመቤታችንን እርገት ይቀበላሉ። ማለትም ከ451 ዓመተ ምህረት በፊት እዛች አንዲቷ ቤተክርስቲያን ውስጥ የነበሩ ቸርቾች በሙሉ የእመቤታችንን እርገት ይቀበላሉ። ይሄን ያዝ። ሁለተኛ መጽሐፍ ቅዱስን የምናይበት መነጽር ጥንቃቄ ይፈልጋል። ኦኬ፣ እንዲህ እንደማለት ነው። ለምሳሌ አንድ ሙስሊም ይነሳና ቃል በቃል ኢየሱስ እንዲህ ያለበትን ቃል በቃል እንትና እንዲህ ያለበትን መጽሐፍ ቅዱስ ላይ ቃል በቃል የሚል አይነት ነገር ከሆነ መጽሐፍ ቅዱስ ላይ እንዴት እንትና እንዲህ ሊጽፍ አልቻለም፣ እንትና ለምን እንዲህ አልጻፈም የሚል አይነት አርጊመንት የምናነሳ ከሆነ መጽሐፍ ቅዱስ ራሱ ምንድን ነው? ወንጌላት ለምን ተጻፉ? ኦኬ፣ መጽሐፍ ቅዱስ ላይ ያሉ መልእክታት ለምን ተጻፉ የሚለውን ነገር ከስር መሰረቱ ፐርፐዙን ማወቅ ያስፈልጋል።
ኦኬ። ስለዚህ በቤተክርስቲያናችን እምነታችን ምንድነው? መጽሐፍ ቅዱስ ሪትን የሆነ ትራዲሽን ነው። ሪትን በጽሁፍ የተላለፈ ትራዲሽን፣ ኦራሊ ደግሞ በቃል የተላለፉ ነገሮች ደግሞ አሉ። ከማን? ከሐዋርያት። አየህ፣ ከሐዋርያት በቃል የተላለፉ አሉ። ከዛ ባለፈ ደግሞ በጽሁፍ የተላለፉ አሉ። ቅድም ለዛ ነው አንደኛ ተሰሎንቄ ምዕራፍ 2 ቁጥር 15 የጠቀስኩልህ። ለዛ ነው ቅዱስ ጳውሎስ በቃልና በጽሁፍ ያስተላለፍንላችሁ ብሎ የሚናገረው ይሄንን። ኦኬ። ስለዚህ በጽሁፍ የተላለፈው መጽሐፍ ቅዱስ ላይ በጽሁፍ መልክ እናገኘዋለን። በቃል የተላለፉ ትራዲሽኖች ደግሞ በቤተክርስቲያን ውስጥ ብዙ ትራዲሽኖች አሉ። ብዙ እንደውም እኔ ብታነብ አንድ ነገር የምመክርህ የሴንት ቤዝል ዘግሬት ኦን ዘ ሆሊ ስፒሪት የሚል ጽሁፍ አለ፣ በእንተ መንፈስ ቅዱስ የሚል ጽሁፍ እና እዛ ላይ ብዙ ትራዲሽኖችን ያስቀምጥና ይሄ የትኛው የመጽሐፍ ቅዱስ ክፍል ላይ ነው ተጽፎ የምናገኘው እያለ ይጠይቃል። ኦኬ። በቃል የተላለፉ ናቸው፣ ኦራል የተላለፉ ብዙ ነገሮች አሉ። ከነዛ ውስጥ ደግሞ አንዱ ምንድነው ከተባለ የእመቤታችን እርገት ነው። የእመቤታችን እርገት ነው። ኦኬ። ነገር ግን ወደ መጽሐፍ ቅዱስ የምናምጣው ከተባለ አሁን አንዳንድ አባቶች ለምሳሌ አቤቱ ወደ እረፍት ተነስ አንተና የመቅደስ ታቦት የሚለውን ጌታ በባህሪ ከማድረጉ አንጻር እመቤታችን ደግሞ በልጇ በክርስቶስ ኢየሱስ ኃይል ከማድረጉ አንጻር አገናኝተው የሚያስተምሩ አባቶች አሉ። አቤቱ ወደ እረፍት ተነስ አንተና የመቅደስ ታቦት የሚለውን ማለት ነው። እንደዛ ተርጉሞ የሚያስተምሩ አባቶች አሉ። ኦኬ። ያንንም ደግሞ እንደ ማስረጃ መያዝ እንችላለን። ግን መጽሐፍ ቅዱስ ላይ ቅድም አንተ ላይ አንድ የተረዳሁት ነገር ያስተዋልኩት ነገር እሱን ስለሆነ ነው። ይሄን በተደጋጋሚ መጽሐፍ ቅዱስ ላይ ያለ ምልከታ እንዴት ነው የሚለውን ነገር መመርመር ያስፈልጋል ያልኩ ለዛ ነው። ለምን ዮሐንስ እንዴት ይሄን ሊጽፍ አልቻለም ስለሷ የሚለው አርጊመንት ባይሰልፍ አርጊመንቱ ራሱ ትክክለኛ ያልሆነ አርጊመንት ነው ለማለት ያክል ነው። ድሮስ የምጨምረው ነገር ነው። ያ ማለት የሆነ የሚያስነሳ አካል ራሱ እንዳላት የሚያሳይ ነው ማለት ነው። በሁለቱ ላይ ልዩነት አለው ማለት ነው እና በብሉይ ኪዳን ደግሞ እንደ ኤልያስ እንደ ሄኖክ ያሉ ሰዎች እንደዚሁ ጌታ ይወሰዳቸዋል ወደ ብሔረ ሕያዋን ማለት ነው። ስለዚህ ይሄ ደግሞ እግዚአብሔር የሚያደርገው ነገር ነው። የእግዚአብሔርን ሁሉን ቻይነት የሚያሳይ ነው ማለት ነው። ሌላ ደግሞ ሁሉ ነገር ነበረ እናንተ ጋር አብረው ያገለግላሉና እነ ሳምሪም እነ ክሪስቶፎሮስም መጣው ነበረ። ላብ ምናምን የሚባል አንድ መምህራችን መጣው ነበርና በደንብ ከኔ ቤት እያስተማሩ ነበረ ጠዋት ላይ ማለት ነው በኢትዮጵያ። እና እኔው ተመሳሳይ የሆነ መረዳት ነው ያላችሁ፣ አንድ አይነት መረዳት ነው እናንተ የተናገራችሁትን እነሱም ቀድመው ነግረውኛል። መጽሐፍ ቅዱስ ብቻ አይደለም ከመጽሐፍ ቅዱስም ደግሞ ውጪ ያሉ በቃል የተነገሩትንም አሉ እነዛ መካከል ነው ብለው በደንብ አድርገው አብራርተው ነግረውኛል። እሺ እግዚአብሔር ይስጥልኝ። ቃሉ የተሰማኝ አንብብም ተብያለሁ መጽሐፍታን። እሺ እንዲሁ እግረ መንገድን እንትን እንድትል ድንግል ማርያም መሞቷን ድንግል ማርያም ሞታለች ብለህ ታምናለህ ኤርሚያስ? እንደዛ እንኳን ብዬ አይደለም እኔ አሁን እዚህ ጋር ቃላት በቃላት ሳይሆን ጭራሽም እኮ ጴንጤዎችም እኮ እናምንበታለን የሚናገሩትን ኦርቶዶክስ የነገሩትን እኮ አለ። አሁን ስለ ሐዋርያ ብጠይቃቸው የሐዋርያትን አይመልሱልህም እውነቱን ለመናገር። አዎ አይ እኔ ምን ልልህ ፈልጌ መሰለህ እንደው ከአንተ ጋር አርጊመንት ምናምን ለመፍጠር አይደለም የመከራከር ሞራሉም የለኝም ዛሬ ጌታ በሚያውቀው። ግን ድንግል ማርያም መሞቷን ለምሳሌ ታምናለህ አይደል አንተ? መሞቷን አምናለሁ። አዎ እና መሞቷን በምን እርግጠኛ ሆንክ? ሰው ስለሆነች ነው። ሰው ነች። ምንድነው በምድር ላይ እንግዲህ በዚህ ምድር ላይ ስትኖር የሰውን ስጋ ለበሰ ስላለ፣ ስለዚህ ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ስለሆነች ከእሷ ላይ ስጋ ነስቶ እንደተወለደ ስለምናምን እመቤታችን ቅድስት ድንግል ማርያም ሰው መሆኗ ግልጽ ነው። ስለዚህ ሰው ደግሞ የሆነ ጊዜ ይኖራል፣ የሆነ ጊዜ ደግሞ ይሞታል። ለምሳሌ መጽሐፍ ቅዱስ ላይ እነ ኤልያስን ነው የሚገልጻቸውና የእሷ ለመገለጽ ለእኔ ትንሽ ጥያቄ ፈጥሮብኝ ነው። እሺ አይ ቲንክ ኔትወርክ ላይ ላግ ያደርጋል መሰለኝ፣ ይቅርታ አድርጉልኝ። አይ ምን ልልህ ፈልጌ መሰለህ አሁን ምንድነው ይሄን ሀሳብ ለሚያነሱ ሰዎች ራሱ ይሄ ኤግዛክት ወርድ የሚባለው ነገር ቀደም ስድሮስም እንዳለ እያንዳንዱ ነገር ቃል በቃል መጻፍ አለበት፣ ቃል በቃል ይጻፋል መጽሐፍ ቅዱስ ላይ የሚለው አርጊመንቱ ባይተሰልፍ በጣም ዊክ የሆነ አርጊመንት ነው። ከዛ ባለፈ ግን እንዳልኩ ኢቨን መጽሐፍ ቅዱስን የሰጠችን ቤተክርስቲያን ናት። አንድ ማወቅ ያለብን ነገር እሱ ነው። ኦኬ የመጀመሪያው መልእክት